ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? ይህ በሮሃ ፎሬክስ ቢሮ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊ የምዕራፍ 1 የቢዝነስ ዜናችን ነው። በቢዝነስ ዜና ወጃችን ላይ የሮሃ ፎሬክስ ቢሮን የዕለቱን የምንዛሬ ዋጋን አካተን እንድትከታተሉን እየጋበዝን ለዕለቱ ወደ ያዝንላችሁ መረጃዎቻችን እናልፋለን። በቅድሚያም አርዕስቶችን እናስቀድም። ባለትዳሮች በቤተሰብ ሕግ አግባብ ፍርድ ቤት በጸደቀ ፍቺ ሳይፈጽሙ ለረጅም ዓመታት ቢቆዩም ትዳራቸው አለመፍረሱን የሚደነግግ ሕግ ወጣ። በባለ ትዳሮች ፍቺ ዙሪያ ስለወጣውና ስለተደነገገው ሕግም በስፋት በዝርዝር መረጃችን ይዘነዋል። ኢትዮጵያና የአፍሪካ ልማት ባንክ በቢሊዮን ዶላር ወጪ አዲስ ለሚገነባው ዓለም አቀፍ የአየር መንገድ የድጋፍ መግባቢያ ስምምነት ተፈራርመዋል። አየር መንገዱ የት ይገነባል? የሚፈጀውስ ወጪ ምን ያክል ነው? የስምምነቱን ሙሉ መረጃ የምናደርሳችሁ ይሆናል። በኢትዮጵያ የጥሬ ቡና ዋጋ በከፍተኛ ደረጃ ጭማሪ ማሳየቱ ተገለጸም። የጥሬ ቡና ዋጋዎች በከፍተኛ ሁኔታ የጨመሩበትን ምክንያት አካተን በዚህ ዙሪያ የተባበሩት መንግስታት የምግብና እርሻ ድርጅት ያወጣው መረጃ አለ። በዝርዝር መረጃችን የምናደርሳችሁ ይሆናል። ለኮሪደር ልማት በሚል እስከ 20 ሺህ ብር እየተጠየቀ ነው ሲሉ የከባድ መኪና አሽከርካሪዎች ቅሬታ አቀረቡ። ከጉዳዩ ጋር በተገናኘም ከኢትዮጵያ ከባድ መኪና አሽከርካሪዎች ማህበር የተላለፈ መረጃ አለ። በተጨማሪም የሚመለከተው አካልስ ምን አለ? በዝርዝር አካተን ይዘነዋል። ውድ ተከታታዮቻችን እነዚህንና ሌሎች የቢዝነስ መረጃዎችን ወደ እናንተ የምናደርስ ይሆናል። ትኩስና ታማኝ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትከታተሉ እየጋበዝን በዝርዝር ወደ ያዝንላችሁ መረጃዎች እናልፋለን። ከጉሊት ችርቻሮ ጀምሮ መደበኛ የንግድ ሥራ ላይ የሚገኙ ሴቶችን ለመደገፍ እየሰራሁ ነው ሲል የንብ ባንክ አስታወቀም። ሴት ሥራ ፈጣሪዎች ከመነሻ ካፒታልና ሌሎች የፋይናንስ አገልግሎቶችን ከማግኘት አንጻር የተለያዩ ፈተናዎች እንደሚገጥሟቸው ያነሳው የንብ ባንክ መደበኛ የንግድ ሥራ ላይ የሚገኙ ሴቶችን ለመደገፍ እየሰራሁ ነው ሲል አስታውቋል። በንብ ኢንተርናሽናል ባንክ የዓለም አቀፍ ባንክ አገልግሎት ምክትል ኦፊሰር አረጋወይን አምሳለ ትላልቅ ቢዝነስ ላይ የሚገኙ ሴቶች በአንድም በሌላም መልኩ ተደራሽ መሆናቸውን አንስተው ዓላማችን መደበኛ የቢዝነስ ሥራ ላይ ያሉት ጋር መድረስ ነው ብለዋል። የሴቶችን ተሳታፊነት ለማጎልበት የተለያዩ የቁጠባና የብድር ዘዴዎች ባንኩ ማመቻቸቱን የተናገሩት ምክትል ኦፊሰሯ ይህንን እንዲያግዝ ከተባበሩት መንግስታት ሴቶች ጋር ስምምነት መደረጉንም አንስተዋል። የተባበሩት መንግስታት ሴቶች የፋይናንስ አካታችነትን የሚከተል በመሆኑ ከጉሊት ችርቻሮ ጀምሮ መደበኛ የንግድ ሥራ ላይ ለሚገኙ ሴቶች ድጋፎችን እንድናደርግ ምቹ ሁኔታን ፈጥሮልናል ብለዋል። በኢትዮጵያ ያሉ የፋይናንስ ተቋማት ለሴቶች ብድር የሚሰጡት ከ13 በመቶ ባነሰ መጠን ነው የተባለ ሲሆን ከወንዶች አንጻር ሲታይ ያነሰ መሆኑ ተገልጿል። አሁን በሥራ ላይ በሚገኙ ባንኮች ላይ በኃላፊነት እየሰሩ ያሉ ሴቶችም 12.5 በመቶ መሆናቸው የተገለጸ ሲሆን ንብ ባንክ ካሉት ከ7000 በላይ ሰራተኞች ግን 2420ዎቹ ሴቶች መሆናቸውን አረጋወይን አምሳለ ተናግረዋል። የኢትዮጵያ መድን አገልግሎት በበጀት ዓመቱ ባለፉት 7 ወራት ብቻ 9.7 ቢሊዮን ብር መሰብሰብ መቻሉን አስታወቀም። ገቢው ከአባላት መዋጮና ከፍለው መታከም ለማይችሉ ዜጎች መንግስት የሚሸፍነው የተናጠል ድጎማ የተገኘ መሆኑ ተገልጿል። በአገልግሎቱ የአባላት አስተዳደርና ሀብት አሰባሰብ መሪ ሥራ አስፈጻሚ አቶ ጉደት አበበ ባለፈው ዓመት 1052 ብቻ የነበሩትን ወረዳዎች ወደ 1142 በማሳደግ በስፋት እየሰሩበት እንደሚገኙ በመግለጽ አጠቃላይ የጤና መድን አባላት 53 ሚሊዮን መድረሳቸውን አስታውቀዋል። በዚህ ዓመት የማህበረሰብ አቀፍ ጤና መድን ለዜጎች ተደራሽ ከማድረግ አንጻር ሰፊ ሥራ መሰራቱን ያነሱም ሲሆን እስከ የካቲት 30 2017 ዓ.ም ባለው ጊዜ ውስጥ ብቻ 11 ሚሊዮን አዳዲስ አባላት ማፍራቱን ገልጸዋል። አክለውም በዘንድሮ ዓመት በሀገሪቱ አገልግሎት ያልተጀመረባቸውንና ተቋርጦባቸው የነበሩ አካባቢዎችንም በማካተት
በአዳዲስ ወረዳዎች አገልግሎት እንዲሰጡ መደረጉንም የገለጹት አቶ ጉደታ 85 በመቶ የሚሆኑ ነባር አባሎችንም አገልግሎቱን እንዲያድሱ በማድረግ ማስቀጠል መቻሉንም ጠቁመዋል። የጤና መድን ዋና ዓላማው ገንዘብ መሰብሰብና አባላት ማፍራት ብቻ ሳይሆን ዜጎች ጥራት ያለውን የሕክምና አገልግሎት እንዲያገኙ ማረጋገጥ መሆኑን ጠቁመው 11 ሚሊዮን የሚሆኑ አባላት አገልግሎቱን በማደስ የቀጠሉና እንደ አዲስ ተመዝግበው መጠቀም የጀመሩ መሆናቸውንም ጨምረው ገልጸዋል። ከባለፈው ዓመት ዘንድሮ በአባላት ምጣኔና በገንዘብ አሰባሰብ የተሻለ አፈጻጸም እንደነበር ያነሱት ዋና ስራ አስፈጻሚው ክልሎች ላይ ባጋጠመው የተለያዩ ችግሮች ምክንያት ደግሞ የአገልግሎቱ ምዝገባ ለ1 ወር መራዘሙን አስገንዝበዋል። ከ2 ሳምንት በላይ እየተመላለስን ብንጠይቅም የግብር ክፍያ ቁጥር ወይም ቲን ነምበር ሊሰጠን አልቻለም ሲሉ ቅሬታ አቅራቢዎች ተናገሩ። አገልግሎቱን ለማግኘት የቂርቆስ ክፍለ ከተማ ገቢዎች ቢሮ የተገኙ ዜጎች አገልግሎቱን ለማግኘት ከ15 ቀን በላይ እየጠበቁ መሆኑንና ወረፋ በመብዛቱ አገልግሎቱን ለማግኘት አስቸጋሪ እንደሆነባቸውና የሚመለከተው አካልም መፍትሄ እንዲሰጠን ሲሉ ለምንጮች ቅሬታቸውን አቅርበዋል። የቂርቆስ ክፍለ ከተማ ገቢዎች ቢሮ ዋና ስራ አስፈጻሚ አቶ ፍሬው ዘሪሁንም ቅሬታውን ተከትሎ ምላሽ የሰጡ ሲሆን በምላሻቸውም ቲን ለማውጣት 15 ቀን በወረፋ የሚቆይ ሰው የለም፣ ነገር ግን በተፈቀደለት ቀን መምጣት ሳይችል ቀርቶ በሌላ ሰዓት ከመጣ ወርም ሊቆይ ይችላል። ይህም ደግሞ የኛ ችግር ሳይሆን አገልግሎቱን ለማግኘት የሚመጡት ሰዎች ነው ሲሉ ምላሻቸውን ሰጥተዋል። በሌላ በኩል ደግሞ ወረፋው የሚከሰተው ቲን የሚያወጡ ሰዎች በመብዛታቸው መሆኑንና የተለያዩ ድርጅቶች ደግሞ ቲን የሚያወጡ ሰራተኞቻቸውን በብዛት ስለሚልኩ ነው ብለዋል። ይህ የሚታየው የወረፋ መብዛትም ጊዜያዊ ነው ያሉት ስራ አስኪያጁ አሁን ላለው የወረፋ መብዛት የመጣው ከዚህ በፊት የነበሩ ውዝፍ ስራዎችን እየሰራን ስለቆየን ነው ሲሉ መናገራቸውን የምንጮች መረጃ አመላክቷል። የክፍለ ከተማው የኮርፖሬሽንና ሜካናይዜሽን ስራዎች ምክትል ስራ አስኪያጅ ወይዘሮ ሜሮን ንጋቱ በበኩላቸው ችግሩ ከቅርብ ጊዜ ወዲህ የመጣ ነው ብለው ግዴታ የክፍለ ከተማው ነዋሪ ሆነው የንግድ ፍቃድ ከሚያወጡት ሰዎች ውጪ በሌሎች ክፍለ ከተሞች ማውጣትና አገልግሎቱን ማግኘት ይችላሉ ማለታቸውን ዘገባዎቹ ጠቅሰዋል። በተጨማሪ የሰው ኃይልም አገልግሎት ለማግኘት ከሚመጡ ሰዎች ቁጥር ጋር አይመጣጠንም ያሉት የቢሮው ዋና ስራ አስኪያጁ የሲስተም መዘግየትንም በምክንያትነት ጠቅሰው ይህን ችግር ለመቅረፍ ቢሮው ሰራተኞቹን እስከ ምሽት 3 ሰዓት እንዲሁም ቅዳሜና እሁድን ጨምሮ ሙሉ ቀን እንዲሰሩ ተደርጓል ብለዋል። ኢትዮጵያና የአፍሪካ ልማት ባንክ በ7.8 ቢሊዮን ዶላር ወጪ አዲስ ለሚገነባው ዓለም አቀፍ አየር ማረፊያ የድጋፍ መግባቢያ ስምምነት ተፈራረሙ። ኢትዮጵያና የአፍሪካ ልማት ባንክ ቢሾፍቱ አቅራቢያ አቡሴራ አካባቢ አዲስ ለሚገነባው ዓለም አቀፍ አየር ማረፊያ የፍላጎት መግለጫ ስምምነት ሰነድ ተፈራርመዋል። በፕሮጀክቱ ቀጣይ የግንባታውን የፋይናንስ አመዳደብ ሂደት ላይ ለመወያየት በገንዘብ ሚኒስተሩ አቶ አህመድ ሽዴና የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው የተመራ ልዑክ በአፍሪካ ልማት ባንክ ፕሬዝዳንት አቀባበል ተደርጎላቸዋል። ስምምነቱን የተፈራረሙት የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰውና የአፍሪካ ልማት ባንክ የቀጠናዊ ልማት ትስስርና ስትራቴጂክ ምክትል ፕሬዝዳንት ኔና ንዋቡፌ መሆናቸው የታወቀ ሲሆን በፊርማ ስነ ስርዓቱ ላይ የአፍሪካ ልማት ባንክ ፕሬዝዳንት ዶክተር አኪንዊሚ አዲሲናና የገንዘብ ሚኒስተሩ አቶ አህመድ ሽዴ ተገኝተዋል። 7.8 ቢሊዮን የአሜሪካ ዶላር ወጪ ይደረግበታል ተብሎ የተገመተው ይህ ግዙፍ ፕሮጀክት በቢሾፍቱ ከተማ አቅራቢያ የሚገነባ ሲሆን የኢትዮጵያ አየር መንገድን አቅም በከፍተኛ ሁኔታ ያሳድጋል ተብሎም ይጠበቃል። አየር ማረፊያው በሀገር አቀፍና ዓለም አቀፍ ደረጃ እየጨመረ ለመጣው የመንገደኞችና የካርጎ አገልግሎቶች ፍላጎት በአጥጋቢ ሁኔታ ምላሽ ይሰጣል የተባለው የገንዘብ ሚኒስትር አቶ አህመድ ሽዴ ከባንኩ ፕሬዝዳንት ዶክተር አኪንዊሚ አዴሲና ጋር የተወያዩ ሲሆን በውይይታቸው ሚኒስትሩ የአፍሪካ ልማት ባንክ ለኢትዮጵያ ልማት እያደረገ ያለውን ሁሉን አቀፍ ድጋፍ አድንቀዋል።
ባንኩ በአሁኑ ሰዓት በኢትዮጵያ በቁልፍ መስኮች ከ1.2 ቢሊዮን የአሜሪካ ዶላር በላይ ገንዘብ ፈሰስ ማድረጉንም አመላክተዋል። የገንዘብ ሚኒስተሩ አቶ አህመድ ሺዴ ባንኩ ለአየር መንገዱ ፕሮጀክት ከፈጠረው አጋርነት በተጨማሪ ለማክሮ ኢኮኖሚ ሪፎርሙ፣ ቀጠናዊ ትስስርና የታዳሽ ኃይል ልማትን ጨምሮ ለተለያዩ ፕሮጀክቶች ድጋፍ እንዲያደርግም ጠይቀዋል። የአፍሪካ ልማት ባንክ ፕሬዝዳንትን በበኩላቸው የአፍሪካ ግዙፍ ፕሮጀክት የሆነውን አዲሱን ዓለም አቀፍ አየር ማረፊያ ፕሮጀክት ለመደገፍ ባንኩ ቁርጠኛ ስለመሆኑ አረጋግጠዋል ሲል የዘገበው የኢትዮጵያ ዜና አገልግሎት ነው። በኢትዮጵያ የጥሬ ቡና ዋጋ 17.8 በመቶ ጭማሪ ማሳየቱ ተገልጿል። የአየር ንብረት መዛባት ምክንያት የአቅርቦት እጥረትና የዓለም አቀፍ ክምችት መቀነስ የጥሬ ቡና ዋጋን በከፍተኛ ሁኔታ ጨምሮታል ተብሏል። በዚህም በኢትዮጵያ የጥሬ ቡና ዋጋ 17.8 በመቶ ጭማሪ ማሳየቱ ተነግሯል። የአረቢካ ቡና ዋጋ ባለፈው ዓመት በዓለም አቀፉ የንግድ ልውውጥ ላይ 70 በመቶ የጨመረ ሲሆን በዚህ ዓመት ደግሞ ከ20 በመቶ በላይ ጨምሯል ተብሏል። የጥሬ ቡና ዋጋ መጨመር ለተጠቃሚዎች ለማድረስ 1 ዓመት ገደማ የሚወስድ ሲሆን ቀሪው ተጽዕኖ ደግሞ ቢያንስ ለ4 ዓመታት እንደሚቆይ የተባበሩት መንግስታት የምግብና እርሻ ድርጅት ፋኦ ባወጣው መረጃ ጠቅሷል። እንደ መረጃው ከሆነ ከነዚህ የዋጋ ጭማሪዎች ውስጥ 80 በመቶ በአውሮፓ ሀገራት ውስጥ በ11 ወራት ውስጥ ለተጠቃሚዎች ይደርሳል የተባለ ሲሆን በአሜሪካ ደግሞ 80 በመቶ የዋጋ ጭማሪ በ8 ወራት ውስጥ ለተጠቃሚዎች ይደርሳል ተብሏል። በአምራች ሀገሮች ረገድ የጥሬ ቡና አምራቾች ዋጋ በኢትዮጵያ 17.8 በመቶ፣ በኬንያ 12.3 በመቶ፣ በብራዚል ደግሞ 13.6 በመቶና በኮሎምቢያ 11.9 በመቶ መጨመሩን የተባበሩት መንግስታት የምግብና እርሻ ድርጅት ፋኦ ገልጿል። ለኮሪደር ልማት በሚል እስከ 20 ሺህ ብር እየተጠየቅን ነው ሲሉ የከባድ መኪና አሽከርካሪዎች ቅሬታ አቀረቡ። ቅሬታ አቅራቢዎቹ ለኮሪደር ልማት በግዳጅ ክፈሉ የተባሉትን የገንዘብ መጠን ሲገልጹም ተሳቢ 20 ሺህ ብር፣ ገልባጭ 15 ሺህ ብር፣ ኤፌሰር ደግሞ 10 ሺህ ብር እንደተጣለባቸው ምንጮች ጠቁመዋል። የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር ስራ አስኪያጅ አቶ ሰለሞን ዘውዱ ጉዳዩን በተመለከተ ሾፌሮቹን መኪና አቁማችሁ ጭነቱን ሳታራግፉ ለፖሊስ አስረክባችሁ መምጣት ትችላላችሁ እንዳሏቸው ገልጸዋል። አቶ ሰለሞን አክለው መረጃ ለትራንስፖርትና ሎጂስቲክ ሚኒስቴር ማሳወቃቸውን ገልጸው በተመሳሳይ በደብረ ማርቆስ ላይ ማዳበሪያ ጫኑ ሹፌሮች በወፍጮ ቤት ሚዛን እየተለካ ነው የምንረከባችሁ መባላቸውን ጠቁመዋል። በመጨረሻም ለጉዳዩ ምላሽ ለማግኘት ወደ አሶሳ ከተማ ፖሊስ መምሪያ ሙከራ ቢደረግም ለጊዜው ስልክ ለማንሳት ፈቃደኛ እንዳልሆኑ የዜና ምንጮቹ ጠቅሰዋል። ቀጥለናል። ተከታታዮቻችን ባልና ሚስቶች በቤተሰብ ሕጉ አግባብ በፍርድ ቤት በጸደቀ ፍቺ ሳይፈጽሙ ለረጅም ዓመታት ቢቆዩም ትዳራቸው እንደማይፈርስ የሚደነግግ ሕግ ወጥቷል። ባልና ሚስቶች በኢትዮጵያ የቤተሰብ ሕጉ በተቀመጠው መሰረት በሕግ በፍርድ ቤት ፍቺን ሳይፈጽሙ ለረጅም ዓመታት ተለያይተው ቢቆዩም በሕግ እስካልተፋቱ ድረስ ትዳራቸው መፍረሱን የሚያረጋግጥ እንደማይሆን የሚደነግግ ሕግ መውጣቱ ተሰምቷል። በአዲሱ የቤተሰብ ሕግ እንደሰፈረው ባልና ሚስቶቹ በሕግ አግባብ በፍርድ ቤት እስካልተፋቱ ድረስ በትዳር ከተጣመሩ በኋላ በአጋጣሚ አሊያም በተለያዩ ምክንያቶች ተለያይተው ለዓመታት ቢኖርም እንኳን ትዳራቸው በፍርድ ቤት በተረጋገጠ ፍቺ ሕጋዊ ዕውቅና እስካልተሰጠው ድረስ የማይፈርስ መሆኑን ሕጉ ይደነግጋል። በተመሳሳይ ሕጉ ባልና ሚስቶች በሕግ አግባብ ቀድሞ አብረው ሲኖሩበት ቆይተው በሌላ ትዳር ውስጥ እንኳንም ቢሆኑ ትዳራቸው እንዳልፈረሰና ቀድሞ የነበረው የትዳር አጋራቸው ጋር ያፈሩትን ንብረት ሕጉን መሰረት በማድረግ በማንኛውም ጊዜ ንብረት የመጠየቅና የመካፈል መብት እንዳላቸው የሚደነግግ ስለመሆኑም ነው የተነገረው።
በዚህ መሰረትም አንደኛው ባለትዳር ወደ ሌላኛው አሊያም ቀድሞ አብሮት ሲኖር ወደ ነበረበት ባለትዳር በመሄድ ንብረቱን የመጠየቅና አብረው ያፈሩትን ትዳር ከ10 ዓመትም ሆነ ከ15 ዓመት በኋላ የመጠየቅ መብት እንዳለው የተገለጸ ሲሆን ይህም ደግሞ የመጀመሪያው ትዳር በሕግ ስላልፈረሰ መሆኑን የተገለጸው ሕጉ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ከዚህ ቀደም በ1999 ዓ.ም በመዝገብ ቁጥር 2938 ውሳኔውን ለ13 ዓመታት ሲሰራበት የነበረውን የቤተሰብ ሕግ የቀየረ ነውም ተብሏል። በመሆኑም አዲሱ ሕግ ወደ ትግበራ የገባው ከዚህ ቀደም በስራ ላይ የነበረው የቤተሰብ ሕግ በፌዴሬሽን ምክር ቤት ሕግና የሕገ መንግስት ጉዳዮች ኮሚቴ በጥልቀት ሲመረምር ከቆየ በኋላ በመስከረም 27 ቀን 2012 ዓ.ም በፌዴሬሽን ምክር ቤት ተሽሮ አዲስ በወጣው ሕግ እንዲተካ መወሰኑ ተነግሯል። በዚህም አዲሱ የቤተሰብ ሕግ የፌዴሬሽን ምክር ቤት ከመስከረም 27 ቀን 2012 ዓ.ም ጀምሮ ተግባራዊ ይሁን ብሎ ባሳለፈው ውሳኔ መሰረት ተፈጻሚ የሚደረግ ስለመሆኑ የገበያ ሚዲያ ምንጮች ጠቁመዋል። ቀጥለናል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን በመጨረሻም የሮሃ ፎሬክስ ቢሮን የዕለቱ የውጭ ምንዛሬ ተመን ወደ እናንተ እናደርሳለን። አንድ የአሜሪካ ዶላር 144 ብር እየተገዛ 146 ብር ከ88 ሳንቲም እየተሸጠ ይገኛል። እንዲሁ ፓውንድ ስተርሊንግ 172 ብር እየተገዛ 175 ብር ከ44 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 147 ብር መግዣው ሲሆን መሸጫው ደግሞ 149 ብር ከ94 ሳንቲም ሆኗል። ስዊስ ፍራንክ 150 ብር እየተገዛ ሲሆን 153 ብር ደግሞ እየተሸጠ ነው። የተባበሩት አረብ ኤምሬት ደግሞ 39 ብር እየተገዛ መሸጫው ደግሞ 39 ብር ከ78 ሳንቲም ሆኗል። የሳውዲ ሪያል 38 ብር እየተገዛ 38 ብር ከ76 ሳንቲም መሸጫው ሆኗል። እንዲሁም የቻይናው ዩዋን 18 ብር እየተገዛ 18 ብር ከ36 ሳንቲም እየተሸጠ መሆኑን የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ የቢዝነስ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስና ትኩስ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ